ዜና አበው ላይ የተጻፈ ታሪክ ነው። አባ ዳንኤል የሚባል አንድ የበቃ አባት አለ። የበቃ አባት ማለት ከ10 ማዕረጋት የደረሰ እንደና አቡነ ተክለ ሃይማኖት ነው። የበቃ አባት ማለት ከ10 ማዕረጋት የደረሰ እንደና አቡነ አረጋዊ ማለት ነው። የበቃ አባት ማለት እንደና አቡነ እስትንፋሰ ክርስቶስ፣ እንደና አባ ስነ ኢየሱስ፣ እንደና አቡነ አብይ እግዚ ያለ ነው። የቅዱሳን በረከት በሁላችን ላይ ይደር እና ከ10 ማዕረጋት የደረሰው ሰው እኛ አባ ዳንኤል የሚባሉት በሚኖሩበት ገዳም አንድ ሰው ንስሐ ሊገባ ይመጣና ሰይጣን ዝንጋዬ ያሳድሮ የሰማችሁናል ንስሐችሁን እንድትረሱ ከእግዚአብሔር ጋር እውነተኛ እርቅ እንዳይደረግ የሰራችሁትን ኃጢአት እንድትሸሽጉ ዝንጋዬ ያሳድርባችኋል። አያችሁ። እኛ አባት ግን ለአንቺ የተረሳ ለአንተ የተረሳውን ኃጢአት እግዚአብሔር እየገለጠ ይነግራቸውና ልጄ እቺንም እኮ ረስተሃታል እያሉ ይናገራሉ። ይሄ ጸጋቸው ነው። ይሄ ጽድቃቸው ነው። የሰማችሁ ዛሬ እግዚአብሔር ገለጠልን የሚሉ ሰዎች ሚስተር ኤክስ ናውጣ የጫማ ቁጥር የሚያክል ነው እንደዚህ የወገብ ቁጥር ምናምን እያሉ ነው የሚጣሩት። ወይ ሞባይል ቁጥሩን ይጠራል፣ ካልሆነም ደግሞ ስሙን ከና አባቱ ሰምቶ ይመለሳል። ሰው ምስኪን ነው። በነገራችን ላይ የሰው ልጅ በተፈጥሮ ስለ ነገ ማወቅ ፍላጎት አለው። የሚያውቀው ችግሩን ከሰው ሰምቶ መምጣት ይወዳል። ችግሩ እኮ አይቀረፍለትም። ጠንቋይ ቤት የሚሄደው ችግር እንዲህ ነው ብሎት ይነግረዋል እንጂ መፍትሄ ነው። መፍትሄ ያለው ስላሴ ጋር ነው። ማጋ የአንተ ጉዳይ ተጠቅልሎ የተያዘው በስላሴ እጅ ነው። እድል ፈንታ ነው ስላሴ። እና ወደ ትምህርቴ ስመለስ እኛ አባት በሚኖሩበት ገዳም ከገዳሙ በስተምስራቅ አካባቢ ላይ ትንሽዬ መንደር ውስጥ የሚኖሩ ሰዎች አሉ። ክርስቲያኖች ናቸው። በዕለተ ሰንበት ብቻ ወደ ገዳም ይሄዱና ከምስጢራት ይሳተፋሉ። በግብፅ ሀገር ቤተ መቅደስ የሚገባው የሚቆርብ ሰው ነው። የበይ ተመልካች አይገባም። ሰማችሁ አይደል? አዎ። እናንተ ምገቡ ልጆቻችሁ ልታቆርቡ ፍልቅቅ አድርጋችሁ ጉሮሯቸው። አንተ ግን አትቆርቡ። ወደ ሙሉ ኢየሱስ ክርስቶስ ያነጻህንም ሁሉ ኃጣዊ ነው። የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። አንተ ከኃጢአት መንጻት አትወድም። ልጅን ፈልቀቅ ግን ታቆርባለህ። በግብፅ ሀገር ግን ሁሉ ጎራቤ ነው። የማይቆርብ ሰው ቤተ መቅደስ አይገባም። ንዑሰ ክርስቲያን ነው። በደጅ ነው የሚቆመው እና ሊቆርቡ እቺ አንድ እናት ከልጇ ጋር ትኖራለች። ልጇን ልታቆርብ ትሄዳለች። ልጇም እሷም ሊቆርቡና ከዛ በኋላ አባ ዳንኤል ያገኟቸዋል። የገዳሙ በረከት መክፈልት ይሰጧቸውና ልጁን ጉልበታቸው ላይ ያስተኙና ጸጉሩን እያሻሹ ስለ በጎ ነገር ይነግሩታል። ለምን ከተባለ ቀኙን ከግራው እንዲለይ። ይሰማችሁ? ምኑን ከምኑ እንዲለይ? ቀኙን ከግራው እንዲለይ በጎውን የሃይማኖት ፍኖት ይዞ እንዲሄድ ይነግሩታል። ግን እንደ ዕድል ሆነና ያለ እናቱ የሚታዘዝ የሚቆርበው ልጅ እድሜው 20ዎቹ ውስጥ ሲሆን ወደ 30 መቃረብ ሲጀምር ትዳርም አልያዘም፣ እናቱን ያገለግላል። ድንገት ሳይታሰብ ከእናቱ ቤት ወጣና ጠፋ። እናት ፍለጋ ልጇን ወጣች። አየው የሚላትን ሰው ግን አጣች። እናት ልጆቿን ትፈልጋለች። እናት የተባለችው ቤተክርስቲያን ናት። አንተ ጠፍተህባት ትፈልጋለች። እናት የተባለችው ቤተክርስቲያን አንቺ ጠፍተሽባት ትፈልግሻለች። ያኔ በልጅነት የዘመርሽላት እመቤቴ ዛሬም ትወድሻለች። ያኔ ተሰልፈ የቆረብከው የፍልሰታ ላይ ስትቆርብ የነበርከው እመቤቴ የዛ ጊዜ እኮ አይታለች። ያን ጊዜ እኮ መድኃኒዓለም አይተዋል። ልጄ ዛሬ የት ሄደ እያለ ይፈልግሃል። ግራውን ከቀኝ ተምታቶብናል። ቢሆንም ግን እግዚአብሔር ይፈልገናል። ሰማችሁኛ? የልጅ ጠፋ። እናት ፍለጋ ሄደች፣ ተንከራተተች። አየው እንኳን የሚላትን አንድ ሰው አጣች። ምን ታደርገው? ሞቷል ብላ እንዳትሄድ የነገራት የለም። እርም እንዳታወጣ አለ ብላ እንዳትሄድ አለ የሚላትን አጣች። ብቻ በሯን መዝጋት አቆመች። ልጇ ከጠፋ ቀን ጀምሮ ምኗን መዝጋት? ቤተ ክርስቲያን ዛሬም በሯ ክፍት ነው ላንተ ወንድሜ። ጨክነ መውጣት ያቃተህ ነገርማ እንዳለ አውቃለሁ። ግን አይዞህ ጨክነ ውጣ። ከአምላክ ፍቅር አይበልጥም። መውጣት ያቃተህ የተያዝክበት ነገርማ አለ እኮ አልፈርድብህም። ግን ከመብራን ፍቅር አይበልጥም። ከምትወድ ከምትሳሳልህ ከእናትህ ፍቅር አይበልጥም። ከሚወድህ ከሰማይ ሀገር ወርዶ የፈለገህ ባገኘ ጊዜ በትከሻው የተሸከመ ከአማኑኤል ፍቅር አይበልጥም። ከሞተልህ ከቆሰለልህ ከደማልህ ከተገረፈልህ ከአማኑኤል ፍቅር አይበልጥም። እና
በሯን ገርበብ ታደርግና ትተኛለች። ለምን ካሉ ድንገት እኔ እንቅልፍ ጥሎኝ ልጄ መጥቶ ቢያንኳኳ ደጅ እንዳይቆምብኝ ብላ እናት በሰቆቃ በሯን ከፍታ ማድረግ ጀመረች። ወንድሞቼ አትቀየሙኝ። እናቶቻችሁን እማዬ እመጣለሁ ኳስ ልይ ብላችሁ ትወጣላችሁ አይደለ? ኳሱ 4 ሰዓት ያልቅና 1 2 3 ነው የሚባለው። 1 2 3 አይደለም 1 2 ነው የሚባለው ነው 2 4 ነው የሚባለው። 1 2 ለማለት ከጓደኞች ጋር በዛ ትቀርና እናት ትሳቀቃለች፣ ትፈልጋለች። ከዛ የሆነ ጩኸት ስትሰማ ልጄ ገደሉብኝ ብላ የለበሰችውን አታውቅ፣ ጫማ መጫማቷን አታውቅ፣ ዘላ ትወጣለች። ያንተ ነገር እንዲያሳስባታል እናት። አንተ ለእናት ግድ የለህም እጅ ትላታለህ፣ አላቀልሽም ትላታለህ፣ የራስሽ ጉዳይ ትላታለህ፣ ታመናጭቃታለህ። እናት ነች እኮ በሰቆቃ እንቅልፍ ሳይዞርባት አንተን እየጠበቀች ታጣለች። ልክ ቤተክርስቲያንም እንደዛው ናት። አንተ እናትህ ናት፣ እንዲሁ ትጠብቅሃለች። አንተ ጠፍተህ እንዳትቀር፣ ኃጢአት በልቶ እንዳትቀር፣ በዝሙት ተወጠሽ እንዳትቀሪ መድኃኒዓለም ልጄ ነይ ዛሬ ነው እድል ያለው ኑ ይለናል። መድኃኒዓለም አበዛውባችሁ መሰለኝ፣ ይቅርታ አድርጉልኝ። በጣም ረጅም መንገድ ነው ተጉዤ የመጣሁት ከሞያሌ መስሎኝ። እግዚአብሔር አበርትቶ ይኔ ቆንጆ እግዚአብሔር ያበርታችሁ እናንተ። አሜን። እና አጭር ነገር ልንገራችሁ እና 3 ቀን ቀጠለ፣ ሳምንት ቀጠለ፣ 15 ቀን ቀጠለ፣ 1 ወር ልጇ ሊመጣ አልቻለም። እናት ማልቀሷን ቀጠለች። ለ40 ቀን ልጇ ታለቅሳለች ቁጭ ብላ። ይሙት ይኑር ለማታውቀው ልጇ፣ የት እንደደረሰ ለማታውቀው ልጇ፣ ለካስ ልጇ ያ ደግ ልጇ ያ ስጋ ወደሙን ሄዶ ገዳም የሚቀበለው በአባቶች ተባርኮ የሚመጣው ልጇ ሸፍቶ ጫካ ገብቶ ነበር። ገበያ የሚሄዱ ሴቶችን በመንገድ ያስቆምና አይዘርፋቸው፣ ያስነውራቸዋል። ካስነወራቸው በኋላ ደግሞ ይገድላቸዋል። አስነውሮ ማይተዋቸው። ሀገር ሁሉ በዛ አካባቢ ያለ ሰው እንዲህ ያለ ሽፍታ እዚህ ጫካ ውስጥ አለና በዛ አትሂዱ ይገላቸዋል እየተባለ ሰው ሁሉ በዛ ማለፍ ትቷል። የደጓ ልጅ እጅ ክፉ ሆኖ የማማ ልጅ ዛሬም ጨካኝ ሆኗል። የእናትህ ልጅ የእናቴ ልጅ ዛሬም ጨካኝ ሆኗል። የማይራራ ጨካኝ ሰው እንደ በሬ መሸጥ ተጀምሯል። በየመንገድ እያገቱ 1 ሚሊዮን 2 ሚሊዮን የሚገምቱ ጨካኞች፣ ገበሬውን ሲያሰቅቁ የሚኖሩ ጨካኞች ተፈጥሮባታል። እናት አንድ ቀን ወሬ ነጋሪ መጣና ቤቷ የምስራች እማዬ ልጅሽ ተገኘ አሏት። ለእናትማ ከልጇ መገኘት በላይ ምን ደስታ አላት? ልጅሽ መጣልሽ ሲሏትማ የእናት ደስታ ነው። እንዲህ ብላለች፣ ልጄ በሕይወት አለ አለች። ልጄ በሕይወት አለ አለ፣ አካሉ አልጎደለም፣ 2 ዓይን አለው አለው። እውነት 2 እጅ አለው 2 እጅ አለው። አዎ እውነት 2 እግር አለው። አዎ 2 እግር አለው። ምን አካሉ ይጎድላል? የሰው አካል ያጎድላል እንጂ የሱማ ዓይን አልጠፋም፣ የሰው ዓይን ያጠፋል። የሱማ እግር አልተቆረጠም፣ የሰው እግር ይቆርጣል እንጂ የሱማ እጅ አልተቆረጠም፣ የሰው እጅ ይቆርጣል እንጂ ልጅሽማ አለ። አሁን የነገርኩሽ አካሎቱ አለ፣ ግን አንድ ነገር የለውም ልጅሽ አሏት። ደነገጠች። ምንድን ነው የሌለው? ልብ የለው፣ ልቡ ተወስዷል አለች። ማን ወሰደብህ ልብህ? ያኔ መዝሙር እየሰማ የምታለቅስበት ልብህ፣ ወንጌል ስትሰማ የምትነፈርቅበት፣ ነገረ ክርስቶስን እያሰብክ የምታለቅስበት፣ የእመቤቴን ስደት አስበህ የቅዱሳንን ሕይወት እያሰብክ የምታለቅስበት፣ ኃጢአትን እያሰብክ የምታነባበትን ልብህን ማን ሰረቀ? ንጹሕ የነበረ እኮ ልብ ነበረሽ። የሚወድ ልብ፣ የሚያፈቅር ልብ፣ ይቅር የሚል ልብ፣ የሚተው ልብ፣ ከቂም የነጸዳ ልብ ነበረን። አሁን ግን በዛ ቦታ ሌላው ተተካበት። ልባችን ተወሰደብን። ኢትዮጵያውያን ኧረ ልባችንን ይመልስልን። እና እናት ምን አለች? ልጄ መኖሩን ነው የምፈልገው፣ ግድ የለም እኔ እናቱን ይሰማልና ፍለጋ ሄዳለሁ አለች። ተይ ልጅሽ ጨካኝ ነው ይገልሻል አላት። ምንም ቢሆን እኮ ደረቅ ጡቴን አጥብቼ ያሳድግ ያለ እናት ያሳደግኩ የደከምኩበት ልጄ ነው፣ አይገለኝም፣ ሄዳለሁ አለች። እናት በልጇ እርግጠኛ ናት። እናንተ በእናታችሁ እርግጠኛ አይደላችሁ። ድንግል ማርያም እንደምትፈልጋችሁ እኮ እርግጠኛ ናት።
እኔ እግራቸዋለሁ፣ እርግጠኛ ነኝ ትፈልጋቸዋለች፣ ትወዳቸዋለች። እናንተ እሷን ለመውደዳችሁ እርግጠኛ ናችሁ? አዎ ካላችሁ ኃጢአቱን ተው። አዎ ካላችሁ ጫቱን ተው። አዎ ካልከው ሲጋራውን ለቀና። አዎ ካልከው ከዝሙት መንደር ወጥተና። እናትህ ትፈልግሃለች። መድኃኔዓለም ይፈልግሃል። ቅዱስ ቤተክርስቲያን ትፈልግሃለች። እና ጫካው ሄደች። እናት መቼም ልጇ መጣራት ታውቅበታለች አይደል? ልጄ አበባዬ ያለች ገባች። ልጄ አበባዬ የልጅነቴ ልጄ ብቻ አይደለም እኮ ጓደኛዬ፣ ሚስጥረኛዬ፣ የት ነው ያለው የኔ ልጅ? እናትህ እኮ ናፍቄ በሰቀቀን አንተ ከጠፋ በዓይኔ እንቅልፍ ሳይዞር ቤቴም ሳይዘጋ ነው ያለው። ኧረ ልጄ ያለው በለኝ ትላለች። ጫካ ጆራ። ይኸው ኢትዮጵያም እንደዛው የተጣራች ልጆቿ አድምተዋት፣ ልጆቿ አቅሶሏት፣ ልጆቿ ጨክኖባት። ኧረ ወደ ልባችን ይመልሰን አማኑኤል። ኧረ አሜን በሉ። እናት ስትጣራ ተኝቶ የነበረው ልጇ ተነሳና የሆነች ሴት እንደምትመጣ አየ። ለካስ እላዩ ላይ ያደረው አጋንንት እናቱን ሲያይ በርቀት የሆነች ውብ ሴት አድርጎ አሳይቶታል። እንዴት ያለው አጋንንት ቢያድርብን ነው ታዲያ ጨካኞች ሆነ? የትኛው አጋንንት ሰፍሮብን ነው እንዲክፉ የሆነ? ምን ያለው ዲያብሎስ ጋልቦን ነው? ወገኖች ያስቡበት። እናቱን ረሳ፣ እናቱን አስረሳ። ከዛ በኋላ ልጄ እያለች በእንባ እጆቿን ዘርግታ ልታቅፎ ስትጠጋ፣ እሱ ግን ሌሎችን ሴቶች እንደሚያደርግ መሬት ላይ እናቱን ጣለና አስነወራት። ልጄ አለች እያስነወራት፣ ክፉ እያደረገባትም። እናት ናታ። ልጄ ወዳ አይደለም ይገባኛል። እስቲ ወደ ህሊና ተመለስ። እኔ እኮ እናትህ ነኝ። ታስታውሳለህ ልጆኜ አባትህ መድኃኔዓለም ጋር አባ ዳንኤል ወዳሉበት ገዳም ወስጄ የምትቆርበው ትዝ አለ እያለች የልጅነት ትዝታ እየነገረች ወደ ህሊናው እንዲመለስ ነገረችው። እሱ ግን ወደ ህሊናው አልተመለሰም። ወደ ህሊናችን ይመልሰን። አልተመለሰም። እናቱን ደፈረና ልክ ደፍሮ ሲጨርስ አስነግሮ ሲነሳ ሌሎችን ሴቶች እንደሚያደርግ እናቱን ገደላት። ልክ ነፍስ ከስጋዋ ሲለያይ እላዩ ላይ የነበረው አጋንንት ተነሳለት። አያችሁ እንዴት እንደተጫወተብን ዲያብሎስ። የምንፈልገውን አይደለም የሚፈልገውን ካደረገ በኋላ ሲተወል መልሶ ሲከሰል፣ አንተ ማትረባ፣ አንተ ከእግዚአብሔርን የበደልክ እናትን ያሳዘንክ እያለ ሲወቅሰን፣ ማር ነው ብሎ የሰጠን ከቀመስነው በኋላ እሬት መሆኑ ሲገባን ሲያስለቅሰን፣ በህሊናችን ሲወቅሰን አያሳዝንም? እናት ያሳዝን። እናትየው ሞተች። ሲያይ አጋንንቱ ሲነሳለት የሞተችው እናቱ ናት። እናቴን በላው በእጅ፣ እናቴን አጣዋት፣ ገዳዩ አውቁኝ፣ በሰቆቃ ፍለጋ የመጣችው እናቴን አለ። በናፍቆት የመጣች እናቴን ገደልኳት አለ። ተነሳ፣ ራሱን ፈጠፈጠ፣ ወደቀ፣ ተነሳ። ምን አለ? እናትየው ግን በዛው በለቅሶ የሚነሱ ቢሆን ስንት ወዳጆቻችንን ባላጣናቸው፣ ያው ደጎቹን አተናቸው እንደ እግር እሳት እየተንገበገብን እንደው አልቅሰን ብንመልሳቸው ዛሬ ማታ እንደው ያልቅሰን ባነሳናቸው ግን አይተመለስም። ከእጅ ሳትወጣብህ እናትህ ወርቅ ናት። ከእጅ እንዳታመልጥ እናትህ ዳይመንድ ናት። እናትህ በምድር ላይ ያለችዋ ትልቋ ገንዘብ ናት። በሕይወት ካለ አባትህንም እንደዛው አባትም ወርቅ ነው። ምን ያርግ ሞተች እኮ ናት። ትቻትም አልሄድም እንደ ሌሎቹ ጨክኜ ቢያንስ እንኳን እናቴን በራሴ እጅ ቀርድያለሁ ደግሞ በእጅ ልቅበራት አለና አፈር ጫር አድርጎ አፈር አለበሰ። እናቱ ማልቀሱን ቀጠለ። ፊቱን ነጨ፣ ደረቱን ደቃ፣ ራሱን ፈጠፈጠ። ይወድቃል፣ ይነሳል፣ ያለቅሳል። ሙሉ ቀን ሲያለቅስ ውሎ ሌሊቱን ሁሉ ድቅድቅ ጨለማ ነው። ብርሃን የለውም፣ ችቦ የለውም፣ ባትሪ የለውም። ዝም ብሎ በጨለማ ውስጥ ይሄዳል። የት እንደሚሄድ አያውቅም። ኃጢአተኛ የት እንደሚደርስ አያውቅም። ለካስ ኃጢአተኛውን እግዚአብሔር ወደ ንስሐ ይመራው ነበረ። እናንተ ወድቃችሁ አትቀሩም። እግዚአብሔር ዛሬ ወደ ንስሐ ሊመራችሁ ይጠራችሁ። በየትኛውም ኃጢአት ውስጥ ልትኖሩ ትችላላችሁ። የትኛውም የኃጢአቱ ወንበር ላይ ተቀምጣችሁ ልትኖሩ ትችላላችሁ። ታስባላችሁ።
ታስባላችሁ? ይህ ሰው ወደ ንስሐ እግዚአብሔር ይመራዋል ብላችሁ? እንደው ጭካኔውን ብቻ ነው አጉልተን ያየ ነው አይደል? የእግዚአብሔርን ምሕረትን ደግሞ በህሊናችሁ ሳሉ። ሄደ መሸ። ከዛ በኋላ ልክ ጨለመው። ልክ ሲነጋ የቤተ ክርስቲያን ድምፅ ሰማ፣ የማህሌት ድምፅ ሰማ። ስቦ ወዱ ዘሳረረ ሁሉ ዓለመ ባሕቲቃ። ይህንን ቃል ሰማና ቆመ። ሕፃን ሆኜ እናቴ እጄን ይዛ ወደዚህ ገዳም ይዛ ትገባ ነበረ። አሁን ደግሞ እንዳልሄድ በእጄ የሰው ደም አለ። እጄ በደም ተጨማልቋል። ነውረኛ ነኝ፣ ኃጢአተኛ ነኝ። በእግዚአብሔር ፊት ለመቆም ሞገስ የለኝም። ያኔማ አባ እኮ ነግረውኝ ነበረ፣ ግራህን ከቀኝ ለይ ብለውኝ ነበረ። ሁሉ ተደበላልቆብኝ ከጽድቁም አልሆንኩኝም፣ ከምኑም ያልሆንኩ ሰው ነኝ። እንዴት ወደዚህ ገባለሁ ሲል እግዚአብሔር ምሕረቱ እየገፋፋው ወደዛ ገዳም ገባ። አባ ዳንኤል በርቀት አዩት። እኛ ከጸጋ የደረሱት አባት በርቀት አዩት። ይኸውና አቡነ ተክለ ሃይማኖት ይህንን ዘመን እኮ አይተውታል። ታውቃላችሁ? እኔና እናንተ ፍቅር የምናጣበትን ዘመን፣ የምንነካከስበትን፣ የምንባላበትን፣ የምንገዳደልበትን ዘመን አይተው ከዛ ዘመን አዲስ እህል አታስበላኝ ውሃ አታስጠጣኝ ብለው ለምነዋል። አዩት አባ ዳንኤል። አሁንም መድኃኔዓለም ይሄን በምሕረቱ በቸርነቱ በይቅርታው እናቱን ገሎ የመጣ ሰው ብለው አለቀሱለት። ማንም የነገራቸው የለም። ጸጋው እግዚአብሔር እኮ ነው። አያችሁ? መንፈስ ቅዱስ ከሳፊ ነው። የተሰወረን ይገልጣል። ገለጠላቸው። ጠጋ አለና አባንም አልተሳለምም። እሳቸው ጋር በርቀት ቆመና ልቅሶ አልቆመም፣ ያለቅሳል። ከማልቀሱ ብዛት የተነሳ ድምፁ ሁሉ ተዘግቷል። አባ አላቸው። እግዚአብሔር ግን ይምረኛል አላቸው። እናንተ ለዚህ ሰው ግን መልስ እንድትሰጡት ፈልጋለሁ። ዛሬ ትምህርቴን ጨረስኩ። ይሁን እግዚአብሔር ይምረኛል ወይ ያለ ጥያቄ ነው። እናንተ ለኔ ሳይሆን ለዚህ ሽፍታ መልሱለት። አዎ ይምርሃል በሉት። በደንብ አድርጋችሁ ከፍ እስቲ እናንተ አዎ ይምርሃል በሉት። እናንተ በሉ። ቀጠለና ጥያቄ አባቴ እግዚአብሔር ግን ይቅር ይለኛል ወይ ያለ መልሱለት። ቀጥ መልሱለት። ሁላችንም እንመለስ እስቲ። አዎ ወንድሜ አንተንም አዎ ይቅር ይልሃል። እህቴ አንቺንም እግዚአብሔር ይቅር ይልሻል። አዎ ወንድሜ እግዚአብሔር ይምርሃል። እህቴ አንቺንም እግዚአብሔር ይምርሻል። ግን እግዚአብሔር ቀኝና ግራችሁ ተደበላልቆባችኋል። ለሁለት ጌቶች ልትሆኑ ስለማይገባ ምርጫችሁን አስተካክሉ። ኢያሱ እንደመረጠው የምታመልኩትን ዛሬ ምረጡ። እኔና ቤቴ ግን እግዚአብሔር እናመልከዋለን እንዳለ እሱን ብቻ በማምለክ እግዚአብሔር ያጽናችሁ። ከዛ በኋላ አዎ እግዚአብሔር ይምርሃል ሲሉ አይ አባቴ አለ። የሰራሁትን ባያውቁ ነው እንጂ ቢያውቁማ ይምርሃል አይሉኝም አላቸው። ያውቃሉ አያውቁም? ያውቃሉ አያውቁም? የኛ አባቶች እያወቁ አላወቅንም ይላሉ። ዛሬ ሳይሰሙ ሰማን የሚሉት፣ ሳያዩ አየን የሚሉት ይሄው አሁን እግዚአብሔር በጆሮዬ ነገረኝ ይሏቸዋል። የኛ አባቶች ግን እግዚአብሔር ነግሯቸው ገልጦላቸው ምን አሉት? ልጁን ለንስሐ በቁት። ንስሐ ማለት ይሄ ነው፣ በአፉ መናገር ኃጢአት አይደል? ምን አሉት? አዎ አውቃለሁ ልጄ እናትህን ገድለህ አይደል የመጣ ቢሉት ይሄንን ሰው በአፉ ንስሐው እንዲናገር እድል አልሰጡትም አይደል? በራሱ አንደበት እንዲናገር ምን አሉት? ልጄ ምን ብትሰራ ነው ይሄንን ያልከኝ? እስቲ ግድ የለህም እግዚአብሔር እኮ መሐሪ ነው ንገረኝ አሉትና አስቀመጡት። ከዛ በኋላ ቁጭ ብሎ ከእናቱ ቤት እንዴት እንደወጣ፣ ጫካ ውስጥ ምን ያክል ሴት እንዳስነወረ እንደገደለ፣ ፍለጋ የመጣች እናቱን ደግሞ እንደገደላት፣ እላዩ ላይ የነበረው ሰይጣን ሴት የሆነች ወጣት ሴት አስመስሎ እንዳስገኘው፣ ከዛ በኋላ ከገደላት በኋላ ደግሞ መንፈሱ እንደሄደለትና ወደ ልቡ እንደተመለሰ እናቱ እንደሆነች ደግሞ እናቱን ቀብሯት ወደዚህ እንደመጣ ነገራቸው። አለቀሱ። ይህንን ሲሰሙ ምን አሉ? እና አቡነ ተክለ ሃይማኖት ቀድሞ አልቅሰውልናል። አሁንም ጻድቁ ያልቅሱልን። አለቀሱ። ከዛ በኋላ እንዲህ አሉት፣ ልጄ ወደምነግርህ በረሃ ትሄዳለህ አሉት። ወደምነግርህ በረሃ ሂድ። በዛ በረሃ ውስጥ ውሃ የለም፣ የሚበላም የለም፣ የሰው ድምፅም አይሰማም። ድምፅ አራዊቱን ታግሰ፣ ጸባ አጋንንቱን ችለ፣ ግድ የለም እዛ ዋሻ ውስጥ ግባ። በመሬት እንዳትቀመጥ፣ በምንጣፍ ላይ እንዳተኛ፣
ውሃ እንዳትጠጣ፣ እንጀራ እንዳትበላ እጆችህን ወደ ሰማይ ዘርጋ። የታመነው ንጉሥ የናዝሬቱ ኢየሱስ የታመነው ተስፋ ይቅር ባይ የሆነው አማኑኤልን መድኃኔ ዓለምን እያሰብክ አቤቱ ክርስቶስ ማረኝ ይበለዋሉት። ሁላችሁም በሉ አቤቱ ክርስቶስ ማረኝ። እስቲ ከኔ ጋር አቤቱ በሉ ክርስቶስ ሆይ እኛ ኢትዮጵያውያንን ማረን፣ እኛ ኢትዮጵያውያንን ይቅር በለን፣ በድለንሃልና ራራልን፣ ከክፋታችን መልሰን። እግዚአብሔር ይመልሰን። እንድትመለሱ እመለሳለሁ ያለው እግዚአብሔር ነው። እሱ ይመልሰን። ከዛ በኋላ እሺ ብሎ ከአባ ቡራኬ ተቀብሎ እያለቀሰ እያነባ ወደዛ ዋሻ መሄድ ሲጀምር መድኃኔ ዓለም ለአባ ዳንኤል ተገለጡላቸው። በዚህ ሌሊት አልገለጥ ያላችሁን ጨለማ መድኃኔ ዓለም ይግለጥላችሁ፣ መጋረጃውን ይክፈፈላችሁ፣ በኑሮ ውስጥ አላሳይ ያላችሁን ድንግዝግዝ ነገር ሁሉ ይግለጥላችሁ፣ በትዳራችሁ ውስጥ ያለውን ጨለማ ይግለጥላችሁ፣ በስራ ውስጥ ያለውን ጨለማ ይግለጥላችሁ። እና በቃ መድኃኔ ዓለም ተገለጠ። ማ ተገለጠ? እሱ ሲገለጥ በኑሮሽ ውስጥ ያለው ጨለማ ሁሉ አብሮ ይገለጣል። እሱ ተገለጠና እንዲህ አለ፣ ወዳጄ ዳንኤል ሰላም ለአንተ ይሁን አለ። አማናዊ የሆነ የክርስቶስ ሰላም በኢትዮጵያውያን ላይ ይሁን። የማይነጠቅ የማይወሰድብን ሰላም የክርስቶስ ሰላም ነው። እና ወዳጄ ሰላም ለአንተ ይሁን አለው መድኃኔ ዓለም። ዳንኤል አባ ዳንኤልም ተደፍተው የኔ ጌታ ያንተ ሰላም በእኔ ላይ ይሁን ብሎ ቃሉ መስማት ጀመረ። እንዲህ አለው፣ አንድ ኃጢአተኛ ሰው ወደ አንተ መጥቶ ነበር አይደል አለው እግዚአብሔር። አዎ መጥቶ ነበረ። እናቱን ያስነወረ ብዙ ሴቶችን የገደለ እጁ በደም የተታለለ መጥቶ ነበረ። አዎ መጥቶ ነበረ። እንዴት ይህን ያክል ወንጀል በደል ሰርቶ ለ3 ቀን ብቻ ንስሐ ሰጠኸው አሉት። ለስንት ቀን? አቤት እኔ ጋር ቢመጣ የሰውዬ ጉድ ነበር የምሰራው። እየሰማችሁ ነው? ስንት ዓመት እለዋለሁ እኔ እድሜ ልክ ነው ብሎ እየሰማችሁ ነው? ስትመጡ ምህረቱን አስባችሁ ነው። እሺ ሰማችሁ? ምኑን አስባችሁ? እና አዎ ለ3 ቀን ብየዋለሁ። እንዴት ለ3 ቀን ተሰጠዋለህ አለው መድኃኔዓለም። ጥያቄ እኮ ነው። አባ ዳንኤል በፍቅር እንዲህ ብሎ መለሰለት ለመድኃኔዓለም፣ ጌታዬ 3 ቀን ምግብ አትብላ፣ 3 ቀን ውሃ ትጠጣ፣ በጎን አትቀመጥ፣ በምንጣፍ ላይ አተኛ፣ እጅን ዘርግተህ እያለቀስክ ለምን ብዬ ለ3 ቀን የላኩት እኔ ሆኜ ነው። ይሄንን ወንጀለኛ ይሄን ኃጢአተኛ ሰው እኮ አንተ ብታገኘው ኖሮ ይሄኔ ኃጢአቱን አምኖ በጉልበት ስር ወድቆ መድኃኔዓለም መሐሪ ነህ እባክህ ማረኝ ብሎ ሲያለቅስብህ ኃጢአትህ ተሰረየችልህ በሰላም ወደ ቤት ግባ ትለው ነበር። ዛሬ በኃጢአታችን ፍቆልን በሰላም ወደ ቤታችን ያስገባል። ቤታችን ውስጥ ያለውን ጦርነት ታውቁታላችሁ። ትዳራችሁ ውስጥ ያለውን ጦርነት፣ ንግዳችሁ ውስጥ ያለውን ጦርነት፣ ቤት ውስጥ ያለውን አለመግባባት ታውቃላችሁ። መድኃኔዓለም ቀድሟችሁ ቤት ይግባ። ቋንቋም ያደበላለቅባችሁ መንፈስ ከምድር ላይ ሰረዝላችሁ። ለኢፈለጡ ጸጋሞሙ እሜማኖሙ ግራቸውን ከቀኛቸው ያለዩ የተባለ ጽድቅና ኃጢአቱ የተደበላለቀባቸው ነው። ስለዚህ ወደ ጽድቁ መንገድ እንድንመጣ ግራና ቀኛችን እንድንለይ ቅዱስ ሥጋውን በልተን ክቡር ደሙን ጠጥተን ዘላለም በቤቱ ለመኖር ጌታ መንፈስ ቅዱስ ሁላችን ይርዳን። የሥላሴ ቸርነት፣ የእመቤታችን የድንግል ማርያም አማላጅነት፣ የቅዱስ ሚካኤል ጠብቆት ከሁላችን ጋር ይሁን። እግዚአብሔር ይባርካችሁ።